አስረስ ወሃብያ ነው ወይስ እንትን አህባሽ ነው? መልስልኝ። በማነሳው ጥያቄ ላይ ቀጥ ያለ መልስ እንድትሰጠኝ ነው። ወሃብያ የሚባል ሙስሊም እንዳለ አላውቅም። እኔ ወሃብያ የሚባል አህባሽ የሚባል ሙስሊም እንዳለ አላውቅም። አታውቀውማ? በቃ ጀምር። አህባሽና ወሃብያ የሚባል ሙስሊም እንዳለ አላውቅም። እኔ ቁርአንና ሐዲስን የሚከተል በነብዩ አለይሂ ሰላቱ ወሰላም ፈለግ የሚከተል ሙስሊም ሁን ነው እንጂ የተባለው ሀባሹን ወይም ወሃብያ ሁን ተብሎ አይደለም። አላህ ከአርሽ በላይም ከአርሽ በታችም ብሎ የሚጨቃጨቁበት ነገር ወሃብያ የሚል ከቁርአንና ከሐዲስ አውጣልኝ እስኪ በቅድሚያ። አይ እና የእናንተ እንትን ነው ወሃብያና አህባሽ እየተባባላችሁ የሚል አምጣልኝ ከቁርአን ከሐዲስ። ማን ነው ወሃብያ? አላህ ከአርሽ በላይና በታች የሚባለው ነገር አለ። ሚኪ እስቲ አላህ ከአርሽ በታች ነው የሚል የቁርአን አያ ወይም እንደዛ ብሎ ያስተማረ አንድ ስኮላር አምጣ። አላህ ከአርሽ በታች ነው ብሎ ቆይ ሚኪ አንድ ጊዜ ምን ጠይቃለሁ በቁርአን ላይ። አሁን ደግሞ ወደ ውይይቱን ጀምር። ይሄ ነው እንግዲህ አሁን እሺ ኦኬ። በመጀመሪያ ደረጃ ጌታችን አላህ ሱብሃነሁ ወተዓላ በቃ ሚዩት አድርግ። በቃ ወደ ውይይቱ እንግባ። በቃ አንተ ተው ምስኪን አንተ። ኦኬ በመጀመሪያ ደረጃ አላህ ነው አምላክ ወይስ ኢየሱስ ነው አምላክ በሚል ነው የምንወያየው ርዕሳችን። ኦኬ ጌታችን አላህ ሱብሃነሁ ወተዓላ ፈጣሪ ነው ወይ? አዎ ፈጣሪ ነው። ፈጣሪ ስለመሆኑ ምን ፈጥሮ ነው ያሳየው? በሱረቱል በቀራ ምዕራፍ 2 ቁጥር 22 ላይ ያ አዩሃ ናስ ኡዕቡዱ ረበኩም አለዚ ከለቀኩም ወለዚነ ሚን ቀብሊኩም ለዐለኩም ተተቁን አለዚ ጀዐለ ለኩሙል አርደን ፊራሻ ወሰማኢ ቢናአ ወአንዘለ ሚነስ ሰማኢ ማአ ፈአኽረጀ ቢሂ ሚነስ ሰመራቲ ሪዝቀን ለኩም ፈላ ተጅዐሉ ሊላሂ አንዳዳን ወአንቱም ተዕለሙን። ያ አዩሃ ናሱ እናንተ የተከበራችሁ የሰው ልጆች በሙሉ ጌታችሁን አላህን ሱብሃነሁ ወተዓላን ተገዙ። አለዚ ከለቀኩም ያ እናንተን የፈጠረ የሆነ ወለዚነ ሚን ቀብሊኩም ከእናንተ በፊት የነበሩትን ህዝቦች የሆነውን የፈጠረን ያንን ኃያሉን አምላክ አላህን ተገዙ። ፈላ ተጅዐሉ ሊላሂ አንዳዳ ወአንቱም ተዕለሙን። ለዚህኛ አምላክ ለአላህ እኮ እያወቃችሁ ቢጤን አታድርጉ። ያ እኮ ጌታችሁ አላህ ሰማይን ጣራ ያደረገ ነው፣ ምድርንም ደግሞ ለእናንተ ምንጣፍ ያደረገ ነው። ወሰማኢ ቢናአ ሰማይንም ለእናንተ ጣራ አድርጓል። ከሰማይም ደግሞ ዝናብን የሚያወርድ ነው። በዝናቡ አማካኝነት ቡቃያ የሚያበቅል የሆነ ያ ጌታችሁ አላህ ነው። እሱም ብቻ አምልኩ እያለ ጌታችን አላህ ሱብሃነሁ ወተዓላ ይናገራል። በሌላ በቁርአን አያ ላይ በሱራ 7 ቁጥር 1 ላይ ጌታችሁ አላህ ሱብሃነሁ ወተዓላ እኮ ያ እሱ የምድርና የሰማይ ፈጣሪ ነው እያለ በግልጽ ቋንቋ ቁርአን ይናገራል። ስለዚህ ጌታችን አላህ ሱብሃነሁ ወተዓላ የምድርና የሰማይ ፈጣሪ ነው በአጭሩ ማለት ነው፣ መጽሐፍ ቁርአን እንደሚያስቀምጠው። ኦኬ ታዲያ ኢየሱስ ክርስቶስስ ባይብል አምላክ ነው ወይ ከተባለ ነው አምላክ አይደለም። ነገር ግን በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ነች። ምን አለ? እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ነች። ስለዚህ ኢየሱስ ክርስቶስ ምንድነው ከተባለ የአንዱ አምላክ መልእክተኛና አገልጋይ ነው። ታዲያ ይሄንን ክፍል ያብራራ ወይም ኢየሱስ መልእክተኛ ነው ብሎ ያብራራ የቤተ ክርስቲያን አባት አለ ወይ? አዎ አለ። ሚካ የሚባል ወንድማችን የቤተ ክርስቲያን አባት ላያቅ ይችላል። ነገር ግን እኔ እነግራለሁ። የአሌክሳንድሪያው ሴርሊ በ444 የነበረ እንዲህ በማለት ይናገራል። ኢየሱስ ክርስቶስን በእምነት ወደ ልጅነት ወደ ዘላለማዊነት የተጠሩትን እውነተኛ አምላክ አንድ ብቻ እንደሆነ ብቻም ሳይሆን አብ እንደሆነ ሊማሩ ይገባል። ስለዚህ ኢየሱስ ክርስቶስ የእውነተኛው አምላክ መልእክተኛና አገልጋይ ብቻ ነው። ያ አንዱ እውነተኛው አምላክ ማን ነው? እግዚአብሔር አብ ነው ማለት ነው። በመቀጠል ደግሞ በአንጾኪያው ኢግናሺየስ በ108 ዓመተ ኤዲ ይህንንም ላያውቀው ይችላል ወንድማችን፣ እኔ ግን እነግረዋለሁ። እንዲህ በማለት ያስቀምጣል። ወንጌላውያን አንድ አብ ብቻ እውነተኛ አምላክ መሆኑን ገልጸዋል አለ ኢግናሺየስ። ሉሲያስ ሲሲሊያስ የተባለ በ320 ዓመተ ኤዲ የነበረ የቤተ ክርስቲያን አባት እንዲህ በማለት ያስቀምጣል። እንዳየነው በሰው ፊት ላይ የሌላ ህይወት ተስፋ እንደሚሰጥ ግልጽ ነው። ከንቱ ነገሮችን፣ ክፉ ስህተትን ወደ ጎን ገንጥሎ እግዚአብሔርን ማወቅ አለበት። እነዚህ ከእግዚአብሔር በቀር በጎነትን ማን ሰጠን? ስለዚህ የሁሉ ነገር ድምርና ይዘት እግዚአብሔርን በመቀበልና በማምለክ ውስጥ ይገኛል። የሰው ተስፋና ድህነት ሁሉ በዚህ ውስጥ ያተኮረ የጥበብ የመጀመሪያ እርምጃ ነው። እውነተኛ አባታችን ማን እንደሆነ ለማወቅ እርሱን ብቻ አምልኩ
አምልኮ ማምለክ፣ እርሱም መታዘዝ፣ ራሳችንን በሙሉ ልባዊ ታማኝነት ለአገልግሎቱ አሳልፈን መስጠት እና እንክብካቤን ትኩረት የእርሱም መጎስ ማግኘት ተዘጋጅተዋል አለ። ሁለተኛ እርምጃ ግን አለ ዓለምን ከመጀመሪያው ጀምሮ ኃይሉ መግዣውን የፈጠረው ከዛ በኋላ እየገዛት የሚሄድ አንድ ልዑል አምላክ እንዳለ የአእምሮ መገንዘብ ነው። ሶስተኛው እርምጃ አገልጋዩን መልእክተኛውን ማወቅ ነው። መልእክተኛው ማን ነው ሲባል እግዚአብሔር አብ ሉሲያስ ሲሲሊያስ ምን ሲያብራራ ከተባለ የዮሐንስ ወንጌል ምዕራፍ 17 ቁጥር 3ን ሲያብራራው በግልጽ ቋንቋ ከአቴና ባይብል ላይ ማግኘት ትችላለህ። ሊንኩንም ላታቆት ይችላል። እኔ ግን ነግርሃለሁ በየሐዋርያው ሕገ መንግስት የተባሉት አባቶች ተሰባስበው በተናገሩት በእርሱ አንድ እውነተኛ አምላክ አብን አውቀናል፣ ያ የወንጌል እውነተኛ አምላክ የሆነ አንተን ያውቁ ዘንድ ይላል ብለው የሐዋርያቶች ስብስቦች በግልጽ ቋንቋ አስቀምጦታል። ስለዚህ ኢየሱስ ክርስቶስ የአንዱ አገልጋይ የአንዱ አምላክ መልእክተኛ ብቻ ነው። ታዲያ በመጽሐፍ ቅዱስ ኢየሱስ ክርስቶስ መልእክተኛ እንደሆነ ተናግሯል። አዎ ተናግሯል። በግልጽ ቋንቋ ኢየሱስ ክርስቶስ የአንዱ አምላክ መልእክተኛ መሆኑን በግልጽ ቋንቋ በመጽሐፍ ቅዱስ ተናግሯል። ማስረጃ ልስጥህ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እንዲህ በማለት ኢየሱስ ክርስቶስ ይናገራል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እርሱ የሚለውንና የሚናገረውን ትእዛዝ ሰጠኝ አለ። በዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ የሚነገራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ኢየሱስ ክርስቶስ ነው የተናገረው። በዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃልን አይጠብቅም፣ የምትሰሙት ቃል የላከኝ የአብ ነው እንጂ የእኔ አይደለም በማለት ኢየሱስ ክርስቶስ የአብ አገልጋይና መልእክተኛ የሚናገረውም ቃል የአብ መሆኑን በግልጽ ቋንቋ ይናገራል። ሌላኛው ደግሞ ኢየሱስ ክርስቶስ እስቲ በእውነት ለመናገር ኢየሱስ ክርስቶስ አምላክ ሊባል ይችላል ወይ? አይባልም። ምክንያቱም እሺ በመጀመሪያ ደረጃ አምላክ ወንድ ልጅ አይደለም። ወንድ ልጅ እግዚአብሔር ነው ያስገኘው። በዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንደ መልካችንና እንደ አምሳላችን እንፍጠር አለ። ማን ያለው? እግዚአብሔር። በመቀጠል በዘፍጥረት ምዕራፍ 2 ቁጥር 17 ላይ እግዚአብሔር ሰውን ወንድና ሴት አድርጎ ፈጠራቸው። ምን አድርጎ ፈጠራቸው? ሰውን ወንድና ሴት አደረጋቸው። ስለዚህ ወንድ የሚባለው ነገር ራሱ የእግዚአብሔር ፍጥረት ነው። ታዲያ ኢየሱስ ክርስቶስ ወንድ ነበር? አዎ የተገረዘ ወንድ ነበር። በሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ በግልጽ ቋንቋ ደቂቃው እያለቀ ነው። አስረሳውን መሀል እየተገባ እየተረበሸ ነው። መሀል የገባው እንዴ ደቂቃህን ጨርሰካል። 6 ደቂቃ ተጠቀም። አስረስ ደቂቃው ደርሷል። ያው የቀረውን ከሱ መልስ በኋላ 6 ደቂቃን የተጠቀምከው አስረስ እንደው በጣም የሚያስቅ ጥያቄ ያነሳኸው ለሚሰማህ ራሱ እንደው አንድ ጥያቄ ቀለል ያለ ጥያቄ እንደው ከቁርአን ላይ ላንሳልህና እንደው አላህ እውነተኛ አምላክ ነው? እኔ አምላክ ነኝ ብሏል? አላህ ራሱ በቀጥታ ተናግሯል። ለነሙሳ አላህ ለነሙሴ በቁጥቋጦ ውስጥ ተገልጦ ካወራ ከተናገረ እንዴት ለነብዩ አልተናገረም? ነብዩን እኮ ፍጹም አላናገረውም እንኳን ከማናገር ይልቅ በሶስት መንገድ ነው ሄደው በጅብሪል ካለ ወደ ጅብሪል ከጅብሪል ደግሞ ወደ ነብዩ ራሱ ከአላህ ዘንድ ለመሆኑ ራሱ ምንም የምታውቁት ነገር ማስረጃ የላችሁ። ምክንያቱም ጅብሪል ለነብዩ እኔ ጅብሪል ነኝ ብሎ የተናገረበትም በቁርአን ላይ አንድ ቦታ የለም። አታመጣም፣ ሽታውም የለም። እኔ ጅብሪል ነኝ ያለበት ነገር የለው። እንዲሁም ደግሞ በቁርአን ላይ ወጣ ሲባል በተለያዩ ወይስ ሲገለጥለት ለነብዩ ተጨምቆ ከሶስት ጊዜ በላይ ተጨምቋል። ይሄንን ነገር ይቅራ ብሎታል። ይቅራ እያለው አንዴ ሚውት አድርጉ። ይቅራ እያለው በዘይነብ ቀሚስ ስር ተደብቆ በጭኗ ስር ሆኖ መልአክ ነው ብላ አረጋግጣለታለች። ብዙ ሐዲስ ይናገራል። በወረደበት ጊዜ ላይ እንደ ግመል ያንኮራፋ ነበረ። ስለዚህ ይሄ ቁርአን ያምላክ ቃል ነው ብለንም ወይም ደግሞ አላህ አምላክ ነው ብለን አንናገርም፣ ልናገርም አንችልም። ሁለተኛ ደግሞ በሱራ 68 ቁጥር 42 ላይ ባት የተባለው አምላክ እንደው ባት ከተባለ እግር የተባለው በመጨረሻ ቀን ሲገለጥ ሁሉ ይሰግዳል ይባላል። ባት ምንድነው ሲባል እግር ነው ይላሉ። እንደው ባት እግር ነው እንዴ? እግር ከተባለ እንዴት ነው አምላክ እግር ያለው እንዴ? አላህ ፍጹም አምሳያ የሌለው ነው ይባላል። እና ከአርሽ በላይ ነው ከተባለ ደግሞ እንዴት በዛ ባች ላይ በዛ ባት እንዴት ከአርሽ በላይ ይሆናል?
ባት አንድ እግር እኮ በአንድ ቦታ የሚኖር ወይም ደግሞ በአንድ ቦታ የሚቀመጥ ነው። ሱራ 68 ቁጥር 42 ላይ። ሁለተኛስ ቁርአን መዳኛ ሊሆናችሁ አይችልም። አላህ እንኳን እናንተ አብደላን ራሱ ማዳን አልቻለም። በሳሂህ ሙስሊም 203 ላይ ምን ይላል ሲናገር አንድ አይሁድ ይመጣና ነብዩን ይጠይቀዋል። እንዲህ ይለዋል የኔ አባት የት ነው ብሎ ሲጠይቀው ያንተ አባት በጀሃነም ነው ያሉት ይለዋል። ከዛ መለስ ይለውና የኔም አባት እኮ በጀሃነም ነው ያሉት ይላል። ስለዚህ የነብዩ አባትም እርሱም አባቱ በጀሃነም ነው ያሉት። ስለዚህ ነብዩ እንኳን ይቅርና ቁርአን አላህ የሚሉት እንኳን ራሱን ማዳን ያልቻለ ነው። በሶስተኛ ደረጃ ስለ ኢየሱስ ስለተነሳው ሲነሳ እውነተኛ አባት የተባለው ሲጀመር አብና አላህ ፍጹም የተለያዩ ነገር ነው። በሱራ 6:101 ላይ አላህ ልጅ የሌለው ሲሆን እንዴት ይኖራል ይላል። አላህ ፍጹም ልጅ ሚስትም የለውም። እንደውም ጭራሽ ሚስት የሚፈልግ አምላክ ነው። ሚስት ይፈልጋል። ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል እያለ የሚቆጣ አምላክ ነው፣ የሚናገር ነው። በዮሐንስ ወንጌል ምዕራፍ 18 ምዕራፍ 1 ቁጥር 18 ላይ በእርሱ በቅፍ ውስጥ ያለው አንድያ ልጁ እርሱ ኢየሱስ ክርስቶስ ታረከው ይላል። ስለዚህ የእግዚአብሔር አብ ልጅ ኢየሱስ ብቻ ነው። አብ ደግሞ አብና አላህ አንድ አይደለም። እንደው አብ ሲል ሲያወራ ሰምቻለሁ። ሁለተኛ ደግሞ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እርሱ ብቻ እውነተኛ አምላክ የተባለው ያ ስለ አምላክነት ስለ አብ ብቻ እዛ ቢናገርም ዝቅልና እቺ የዘላለምን ስለ ህይወት ነው የሚናገረው። ክፍሉ ህይወት የተባለው ስለ ኢየሱስ ነው። ምክንያቱም ኢየሱስ ክርስቶስ ህይወትም መንገድም እውነትም ነኝ ስላለ የመለኮትን እንትን የሚለያየው ነገር አይደለም። እዛ ጋ አብ ብቻ ስለተባለ አይደለም። በይሁዳ መልእክት ምዕራፍ 1 ቁጥር 25 ላይ እርሱ ብቻ ኢየሱስ ክርስቶስም አምላክ ተብሎለታል። ስለዚህ ስለ አምላክነት በደንብ እያረጋገጠ ነው። ስለ አብ አምላክነት እንዲሁም ስለሱ ስለ ኢየሱስ ክርስቶስም እንትን እየተናገረ ነው እንጂ ምንም የተለየ ከአብ ብቻ እንትን የተባለ ነገር የለውም። እና አላህ ሁለተኛ አላህ ያህዌ ነው ሲባል ውሸት ነው። አላህ ያህዌ አይሆንም። ምክንያቱም አላህ አይተረጎምም። አንድ ፊደል ብቻ ነው። አላህ ማለት አላህ ለአላህ አላህ ወደ አላህ ነው። ምንም መልስ የላችሁ። ከአረብ ውጪ የማይታወቅ ነው። 29 ላይ አላለቀም። አንዴ አላህ ወይ ሚውት አድርጉ። አላህ አላለቀም። አንድ ደቂቃ ጨምሪልኝ። ቤዚ አቆሙ። ቤዚ እሺ። አላህ ሲጀመር ትርጉም የሌለው ነው። አላህ እስቲ በቁርአን ላይ እንደው እግዚአብሔር ከተባለ ኢየሱስ ከተባለ በተለያዩ ስም ያለና የሚኖር ተብሎለታል። ለሙሴ ለምሳሌ በዘጸአት 3 ምዕራፍ ከ6 እስከ 14 ካያችሁ ለሙሴ ልኮታል። ምን አለ? እኔ ያለና የነበረ ያለውና የነበረ አምላክ ነኝ፣ ለእስራኤል ልጆች ሂድና ንገራቸው ብሎ ነግሮታል በእሳት ቁጥቋጦ ውስጥ። እንደዚሁም ደግሞ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ እኔ ፊተኛም ኋለኛም ነኝ ይላል። ከኔ አምላክ በቀር ማን አለ ይላል። 6 ደቂቃ አለቀ። እሺ ኦኬ በመጀመሪያ ደረጃ ወላሂ እኔ አቂቃ ያው እንደዚህ አይነት ሰው ልወያይ ማለቱ ትንሽ አስቀኝ ነው። ኦኬ ወደ ሐሳቡ ልሄድ። ኦኬ አላህ እኔ አምላክ ነኝ ብሎ እኮ ቁርአን ላይ አልተናገረም የሚል ነገር አንስቷል። አንደኛ ይሄ ወንድማችን ቁርአንን የሆነ ሰው ሲያወራ ብቻ መስማትና በጣም እንትን ያለ ነው። ቁርአን ውስጥ አላህ እኔ ጌታ ነኝ ያለበት ሁሉ ቁርአኑ እኔ አላህ ጌታ ነኝ ብሎ ተናግሯል። እስቲ ከዛ መካከል ትንሹን በማንካ ላቀብለው፣ በማንኪያ ብቻ ነው የማቀብለው። ብዙ ነው በማዳበሪያ አፍሼ ሰጠዋለሁ። ነገር ግን በማንኪያ ነው የሚሰጠው ለጊዜው። በሱራ 20 ቁጥር 14 ላይ ኢናኒ አናላሁ እኔ እኮ አላህ ነኝ፣ ላኢላሃ ኢላላህ አና ፈአቡዱን እኔ እኮ አላህ ነኝ ብቻውን እኔ አላህ ነኝ፣ ያለ እኔ አምላክ የለምና ተገዙኝ
ተገዙኝ በማለት ፈአቡዱኒ እኔን ተገዙኝ ወአቂሙ ሰላታ ሰላትንም አቋቁሙ እያለ በግልጽ ቋንቋ ጌታችን አላሁ ሱብሓነሁ ወተዓላ ይናገራል። በመቀጠል ለነብዩ መሐመድ እኮ ጅብሪል መሆኑን በምንም አያውቅም የሚል ነገር ነው። በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ በግልጽ ቋንቋ ጌታችን አላህ ሱብሓነሁ ወተዓላ ጅብሪል መሆኑን በግልጽ ቋንቋ ለነብዩ መሐመድ አለይሂ ሰላቱ ወሰላም ተናግሯል። ነገር ግን ወንድማችን የኢየሱስ ክርስቶስን አምላክነት ተናግሯል ወይ መጽሐፍ ቅዱስ ላይ? የለማ፣ ከየትም አይመጣም። በመጀመሪያ ደረጃ አሁን የሚያነሳው የሆነ የማይገናኝ ነገር አታገናኝ፣ ራሱ አይሆንም ሎጂኩ። ለምን መሰለህ? አንደኛ አንድ ሰው ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ደግሞ ሰው ሲያየው ሰው ነው ኢየሱስ ክርስቶስ ሰው ሲያየው ሰው ነው። ነገር ግን አምላክ ነኝ ብሎ የመናገር ግዴታ አለበት። ለምን? ሰው ስለሆነ ማለት ነው። ለሚታየው አካል ሰው ስለሆነ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ መናገር ነበረበት። ነገር ግን ኢየሱስ ክርስቶስ አንድም ቦታ በመጽሐፍ ቅዱስ አምላክ ነኝ ብሎ አልተናገረም። ይበልጥ እንደውም በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች። ዮሐንስ ወንጌል ምዕራፍ 17 ቁጥር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሎ ኢየሱስ ክርስቶስ ተናግሯል። ስለዚህ ኢየሱስ ክርስቶስ አምላክ ያለው አካል ነው። ምን ስለሆነ? ሰው ስለሆነ፣ ወንድ ልጅ ስለሆነ። በሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። የተወለደው ምንድነው? ወንድ ልጅ ነው። ወንድ ልጅ ደግሞ አምላክ ሆኖ አያውቅም። ስለዚህ ኢየሱስ ክርስቶስ ወንድ ልጅ እንጂ አምላክ አይደለም ማለት ነው በአጭሩ። በመቀጠል በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ መጽሐፍ ቅዱስ አምላክ የሚለው ኢየሱስ ክርስቶስን ሳይሆን አብን ነው። በማስረጃ ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እንግዲህ ለጣዖታት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። እዚህ ጋር ማንም ነው የሚለው፣ ምንም አይልም። ብዙ ጊዜ የሥላሴ አማንያን እዚህ ጋር እኮ አምላክን ለመግለጽ ነው ምንነትን ለመግለጽ ነው ማንም ያለው የሚል ነገር ያነሳሉ። ማንነት ምንነት መግለጫ ሳይሆን ማንነትን መገለጫ ነው። በጳውሎስ ፍቃዱ የእግዚአብሔር ልጅ በሚለው መጽሐፉ ገጽ 30 ላይ እንደሚያስቀምጠው ማንነት እኔ የሚል አንድን ማንነት ብቻ የሚያሳይ እኔ የሚለው ቃል እርሱ የሚለው ቃል ነጠላ ማንነትን የሚያሳይ እንጂ ምንነትን የሚያሳይ አይደለም በማለት በግልጽ ቋንቋ ያስቀምጣል። ምክንያቱም ምንነት አንተ እኔ ሊባል ስለማይችል ማለት ነው። እዚህ ጋር ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ ጳውሎስ። ነገር ግን የሊዮኖ ኢራኒስ ይህንን ክፍል ሲፈታ አጌኒስት ሄሬሲስ ቡክ 3 ቻፕተር 6 ላይ በግልጽ ቋንቋ ወንድማችን አያቅም፣ የቤተክርስቲያን አባትም አያቅም፣ ቸርች ሂስትሪ አያቅም፣ ቁርአን አያቅም። ነገር ግን ምንድን ነው የሚያውቀው? በቃ እንደፈለገ እስልምና መናገር። ነገር ግን የሊዮኖ ኢራኒስ አጌኒስት ሄሬሲስ ቡክ 3 ቻፕተር 6 ላይ በግልጽ ቋንቋ እንዳስቀመጠ በሰማይ ወይም በምድር አማልክት የተባሉት ቢኖሩ ለእኛ ግን ሁሉ ከእርሱ የሆነ እኛም በእርሱ በኩል የሆንን አንድ አምላክ አብ አለን አለ። እንዲሁም ጭራሽ በጣም የሚያስቀው አትናቴዎስ የተባለ በ4ኛው ክፍለ ዘመን አካባቢ የነበረ አንድ የቤተ ክርስቲያን አባት በግልጽ ቋንቋ የስጉህ ቃል በሚለው መጽሐፉ ወይም በስጋ የተገለጠ አምላክ በሚለው መጽሐፍ ገጽ 8 ላይ ለጎኒስቲክ ወይም ኖስቲክ የሚባል ቡድን ነበር። ለነሱ መልስ በሰጠበት እንትን ላይ የኢየሱስ ክርስቶስን አባትና አምላክ የሆነውን የሁሉም ፈጣሪ ካዱ እያለ ግኖስቲኮችን አትናቴዎስ ይወቅሳል። ስለዚህ የቤተ ክርስቲያን አባቶች ራሱ አምላክ አንድ ነው ሲሉ አብን እንጂ ወልድን አይደለም። ኢየሱስ ክርስቶስን እኔ አንድም ቀን አምላክ ነኝ ብሎ ተናግሮ አያውቅም። ታዲያ እውነተኛው አምላክ ነኝ ብሏል። አዎ በትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ በግልጽ ቋንቋ እኔ አምላክ ነኝ ከእኔ ውጪ ማንም የለም እያለ እግዚአብሔር ይናገራል። ያ እግዚአብሔር በስጋ የተገለጠ እግዚአብሔር ከሆነ በግልጽ ቋንቋ ምን ማለት ነበረበት? እኔ አምላክ ነኝ እኔም ብቻ አምልኩኝ ማለት ነበረበት። ኢየሱስ ይህንን ተናግሮ አልተናገረም። ጭራሹ ነው ኢየሱስ ክርስቶስ ሞቷል። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እርሱ ብቻ የማይሞት የማይታይ የማይጨበጥ የማይዳሰስ አምላክ መሆኑን እግዚአብሔርን ይናገራል። ምን አለ እግዚአብሔር? የማይጨበጥና የማይዳሰስ የማይሞት አምላክ መሆኑን መጽሐፍ ቅዱስ ይናገራል። ነገር ግን ኢየሱስ ክርስቶስ ሞቷል። አዎ ሞቷል። ሞት ብቻ አይደለም ተገርፏል። ስለዚህ አምላክ የሚጨበጥ አይደለም፣ ኢየሱስ ክርስቶስ ተጨብጧል። ስለዚህ ኢየሱስ ክርስቶስ በፍጹም አምላክ አይደለም፣ አምላክ ነኝ ብሎ ተናግሮ አያውቅም። ነገር ግን ኢየሱስ ክርስቶስ የአንዱ አምላክ አገልጋይና መልእክተኛ ነው። በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ በግልጽ ቋንቋ ከእግዚአብሔር ዘንድ የተላከና ከጣዖታት ሰዎች ገለል ብለውና እግዚአብሔርን እንዲያውቁ የተላከ የአምላክ መልእክተኛ መሆኑን ይናገራል። በዮሐንስ ወንጌል ምዕራፍ 3 ቁጥር 34 ላይ ከእግዚአብሔር የሆነ እንደ እግዚአብሔር ቃል ይናገራል፣ እግዚአብሔር ግን መንፈሱን ሰፍሮ አይሰጥምና ተብሎ ኢየሱስ ክርስቶስ የእግዚአብሔር መንፈስ ያለበት ሰው መሆኑን ይናገራል ማለት ነው። ባጭሩ አመሰግናለሁ። በቃ
እሺ ደቂቃውን ያዥልኝ 5 ደቂቃ ቤዛ። በጣም አስረስ ተበላ፣ በጣም ተበላ ስለ መሰከርክ ኢየሱስ ክርስቶስ ሞቷል አልክ። እናመሰግናለን። እሺ እንደው ቁርአን እኮ እንደው ማትጋገጡት ነገር የለም እኮ ኢየሱስ ክርስቶስ እንደው ሞት እኮ ግኖስቲክና ቁርአን አንድ የምንለው በምክንያት ነው። ያነሳው መጽሐፍ ላይ ቅድም ስለ ግኖስቲክ ከተባለ እሱ አልተሰቀለም አልተገደለም ለሚለው መልስ የተሰጠ ነው። ግን በውስጡ ሌላ ነገር ያለው ነው። ኮንሰፕቱ በደንብ በኋላ ታውጣውና እንትን እናየዋለን። ሁለተኛ እኛ ኢየሱስ ክርስቶስ አምላክ ነው ወይ ብሏል ስንል አዎ ብሏል። ለምሳሌ በዮሐንስ ወንጌል ምዕራፍ 8 ቁጥር ከ51 እስከ 58 ካነበባችሁት ኢየሱስ ክርስቶስ በደንብ ተናግሯል። እኔ አብርሃም ሳይወለድ በፊት እኔ አብርሃም ሳይወለድ በፊት እኔ አለው አላቸው። እንደዚሁም ደግሞ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። አይሁዶች ይነግሯቸዋል። እንዲሁም ደግሞ በዮሐንስ ምዕራፍ 9 ቁጥር 5 ላይ በዓለም ሳለው እኔ የዓለም ብርሃን ነኝ ብሏል። እርሱ ብርሃን የተባለለት እርሱ ኢየሱስ ክርስቶስ ነው። ምክንያቱም እውርን የሚያበራ እውርን የፈወሰ እርሱ ብቻ ነው። እዛ ላይ አይሁዶች እንደውም አንድ እውርን አምጥተውት ያንን እውር እንዲያበራ ያንን እውር ሲያበራላቸው እርስ በርስ ይመካከሩ ነበር። እውር እንዴት ጋኔልን ያበራል? በዘኍልቍ ምዕራፍ 4 ቁጥር 32 ላይ እንደዛ እውርን የሚያደርገው እርሱ እግዚአብሔርን አይደል? እውርን የሚያበራ ነው ማን ነው እያለ ይናገራል። እርሱ የእግዚአብሔርን ባህሪ ገለጠው። እኔ በዓለም ሳለሁ የዓለም ብርሃን ነኝ ብሏል። በዮሐንስ ወንጌል ምዕራፍ 4 ቁጥር ከ1 እስከ 14 ሙሉ ካነበባችሁት ኢየሱስ ክርስቶስ ጥንትም እንደነበረ ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ ነበረ። ከሆነ እንኳን አንዳች ያለ እርሱ እንኳን አልሆነም። ሁሉ በእርሱ ሆነ ይልና 14 ላይ ቃል ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። የአዳምን ጸጋን ያንን መለሰለት፣ ፕሮሚስ የተባለውን ቃል ኪዳኑ መለሰለት። እንደዚሁም ደግሞ በአንደኛ ቆላስይስ ምዕራፍ 13 ቁጥር ከ13 እስከ 15 ካነበባችሁት እርሱን ከጨለማ ስልጣን አዳነን፣ ወደ መንግስቱም ቤዛነቱም አፈለሰን። እርሱ የማይታይ የአምላክ ምሳሌ ነው ይላል። እርሱ ኢየሱስ ደግሞ ይናገራል መልሶ ለነ ሙሴ የተናገረው አምላክ በዘጸአት ምዕራፍ 3 ቁጥር 2 ከ3 እስከ 6 ከ6 እስከ 14 ካያችሁት በእሳት ቁጥቋጦ ውስጥ ሆኖ ያናገረዋል። ሙሴን ይነግረዋል። ያለና የነበረ ልኳል ብሎ እያለ ይናገራል። በዮሐንስ ራእይ ላይ ምዕራፍ 22 ቁጥር 13 ላይ እርሱ ኢየሱስ እኔ ያለና የነበረ ፊተኛም ኋለኛም ነኝ እያለ ይናገራል። ስለዚህ የአምላክነትን ባህሪ ይገልጣል። ራሱ ኢየሱስ ይናገራል። አላህ ምንድን ነው? አሁንም ጥያቄ እኮ ምንድን ነው? እኛ አሁን ያልገባን አላህ እንደው ለሙስሊሞች እንትን በደንብ ንገራቸውና እስቲ አላህን ስም ትርጉሙን ንገራን እስቲ። የኛ አምላክ ኢየሱስ ክርስቶስ በብዙ ሁኔታ ይጠራል። ኢየሱስ ክርስቶስ እግዚአብሔርም ተብሎለታል፣ እንዲሁም ደግሞ ያህዌ ያለና የነበረ ተብሎለታል። እስቲ አላህ መልሱን ንገረን እስቲ። አላህን ተርጉመ ንገረን። ስለ አላህ አምላክነት እኔ ምንም ልናቅ አንችልም። ሁለተኛ ደግሞ አላህ ከተባለ አላህ አምላክ ነው ካላችሁ ለምን አብደላ ለምን አላዳነው? አብደላ ማለት ያላ ባሪያ ማለት ነው። ያላ ባሪያ ደግሞ በጀሃነም ውስጥ ነው ያሉት። ምን ነው አላህ ለምን አላዳነው? የት ለምበረ ነብዩ እኔና አባት። ስለዛ በቁርአን ላይ ምን አለ ነብዩ? በእኔና በእናንተ ላይ የሚሆነውን ነገር አናቅም አለ። በቃ አላቅም አለ። ስለዚህ ነብዩ ምንም የማያውቅ ነገር ነው አላቅም አለ በእኔና በእናንተ ላይ። ታዲያ አላህ ካለ ታዲያ ለምን ነብዩ ላይ ድግም ሲሰራ ለምን አላዳነው? 6 ወር ሙሉ ድግም ተደግሞበት ልብሱ ላይ ሰውነቱ ላይ ስፐርሙን ያንጠባጥብ ነበረ፣ ወይም ደግሞ ከሴት ጋር እንዳደረገ ይመስለው ነበረ። አይሻ ራሱ መስክራለታለች። ጀናባው ላይ የስፐርም ጠብታ አልነበረበት። ሰዓት የስፐርም ጠብታ አልነበረበት። የስፐርሙን ጠብታ አይሻ ራሱ ተጠየቆ መልስ ባክ ሐዲስ ላይ ይናገር። ኧረ ቆይ አንዴ ሚኪ ይናገር። አንዴ ሚኪ የተጠየቀው በማስረጃ እናወራለን። ችግር የለውም። ይከፍታል። ችግር የለውም። አይደለም አካሄድ በማስረጃ እያወራሁት ነው። ማስረጃ ነው። ችግር የለውም። አንድ ደቂቃ ሙሉ ወሰዳችሁብኝ። ስለዚህ ልጨርስ። ስለዚህ በቁርአን ላይ አላህ ነብዩ ማዳን አልቻልም። በቃ ሊያድነው አልችልም። 6 ወር ሙሉ ድግም ተሰርቶበት የት ሄደ? የት አዳነው? የትም አላዳነው። ሴት ተሰርቶበት እንደውም ባዶ ራቁቱን ሁላ በአደባባይ ይሮጥ ነበረ።
በተለያዩ በሐዲስ እንትኖች ላይ ይናገራል። ኧረ አንተ በቃ አንተ ሰውዬ ምን አይነት ግብረ ገብነት ነው ያለህ አንተ? እንዴ ኧረ ሚዩት አድርጊ። የተጠየቀው የውይይት ርዕሱ ስለ ኢየሱስና ስለ አላህ ነው። አንተ ስለ ነብያችን ብቻ ነው ዝም ብሎ ይጨርሰው። መሀል ላይ አትረብሽ። ቆይ ደቂቃ ይለቀ ቤዛ ደቂቃ መልሽልኝ። እሺ አንድ ደቂቃ ኦኬ። እንደዚህ ስለ ነብዩ ሲናገራችሁ አትደንግጡ። አንዴ ቆይ ጀምር። ቁርአንን ያመጣላችሁ አንደኛ እዚህ ጋር ቤዛ ምን መሰለሽ፣ አንደኛ ያለ ማስረጃ ነው እያወጣ አይደለም እየጠቀሰ አይደለም ያወራ። ሁለተኛ ደግሞ እያወራ እየመለሰ ሳይሆን እየተሳደበ ነው ያለው። በስትክክል የምታወራ ከሆነ ጨርስና ጥያቄው ላይ እሱ በማስረጃ ክፈት ይባላል ወይ ማስረጃ አውጣና ማስረጃ ይጨርስ። በቃ ወጣና ሰፊ ላይ አድርገህ በመረጃው አሁን ልከፍት ነው መረጃ። ኧረ ቤዛ እባክሽ እንግዲህ ምን አለ መሰለህ ቶሎ ጨርስ፣ ሐሳቤን ጨርስ። ከርዕስ ውጪ እያወራ ስለሆነ ደቂቃ እየተሻሙ ነው። ከርዕስ ውጪ እያወራ ነው። ከርዕስ ውጪ እያወራ ነው። ወጥተህ ወደ ስድብ የሚያስገባ ነገር የለም አይደለም። አንዴ በማስረጃ ማውራት ከቻልክ አውራ። ሮሚ ሚኪ ጨርስ ደቂቃዬን። ኦኬ እሺ፣ ኦኬ ደቂቃ ቀጥታ ቃል በቃል እንጠያየቃለን። አሁን ነብዩ እንደ ግመል ያንኮራፋ ነበር ያልከውን ማስረጃ አምጣ። እንደ ግመል ያንኮራፋ ነበር ያልከው 5 ደቂቃዬን ይጠቀማለሁ። ነብዩ እንደ ግመል ያንኮራፋል የሚለው አውጥተህ አረብኛውን እያነበብክ ትፈስራለህ ማለት ነው። አረብኛውን እኔ ከፍትልሃለሁ። እንግሊዘኛውን ኖ ያወራው አንተ ስለሆነ ማስረጃ አምጥተህ እያነበብክ ትፈስራለህ። ቶሎ በል ክፈት እኮ እኔ እንግሊዘኛውን ከፍታለሁ፣ አንተ ደግሞ አረብኛውን ታነባለህ። አይ ቶሎ ታነባለህ። ራስህ ነው የምታነበው። ነግሬሃለሁ። ለራስህ ነው የማነበው። ኦኬ እኔ ነኝ አንተ ነህ ማስረጃ መጣው። ማስረጃውን ከፍተህ ታነበዋለህ ማለት ነው። ክፈቱ፣ አጥፉት። ሚኪ ነው እኔ ከፍታለሁ። ክፈቱ፣ አጥፉት። እያነበብክ ትተረጉማለህ። ክፈቱ፣ አጥፊው ቪዲዮ ክፈች፣ እተረጉማለሁ። እኔ የምከፍተው አሁን እንግሊዘኛውን ከፍታለሁ። እንግሊዘኛውን እየተረጎምኩ እነግርሃለሁ። እያንዳንዱን አረበኛ የሚባለው ዘንድ ግን ከፈለግ አረበኛውን ከፍታለህ፣ አንተ ታነበዋለህ። ግመል የሚለውን ኃይለ ቃል ታሳያለህ። እሺ ኦኬ፣ ደቂቃውን አቁሜዋለሁ። እስከማመጣ ድረስ ደቂቃውን አቁሜዋለሁ። አስረስ ለእያንዳንዱ ነገር ጠይቀው። እስካሁን ላወራው ለእያንዳንዱ ነገር ጠይቀው። ኡስታዝን አስገቢያቸው። ኡስታዝ ኢንጂነር ቤዛ እኔ መረጃውን ልክፈትለት መሰለኝ። ሚዩት አድርግ። አንተ ማንም አልጠየቀህም። አውርጂው ቤዛ። አይ ያው እኔ ክርስቲያን ነኝ። ሚዩት አድርግ። አያገባኝም። አንተ ሚዩት አድርግና ተቀመጥ። ሚኪ መረጃውን ልክፈትልህ። አትበጥበጥ። ሚዩት አድርግና ተቀመጥ። ቤዛ የሚበጠበጥ ከሆነ ነው ይወጣሉ። ወላሂ አውርጂው። ቆይ አስረስ አይደለም እኔ መስጠት ካልቻለ ራሱ ያምጣ ይክፈት። ምዕራፍ ያለበት አውጣለው ያለ የነበረው እሱ አይደል? የሚያወሩት አስረስና ሚኪ ስለሆኑ መክፈት ብቻ ነው። ከቻልክ መክፈት ብቻ ነው ከፍተው ማውራት አትችልም። ላዊ ሳህል ቡሃሪ 17 ቁጥር 89ን ክፈተው። ሳህል ቡሃሪ 17 ቁጥር 89 ችግር የለውም። እፎይ ጋር እኛ እንደውል። ማስረጃው ክፍት ነው። ከፈለክም ፈትዋ ከፍትልሃለሁ፣ አስከፍትልሃለሁ። እንትና አስረስ አንተ ተዘጋጅ። ኖ እሱን አስፊው 17 ስንት ነው ያልከኝ? 1789 ሳህል ቡሃሪ 1789 በዛውም ደግሞ አንድ የሆነ እንትን አለ። ግመል የሰይጣን ቅርጽ ነው ማለቴ ግመል በሰይጣን ነው የተፈጠረችው የሚልም አለ። ከእርሱ ጋር አንድ ላይ መልስ ይመልስልናል። ሚዩት አድርግና በቃ ይሄ እየተጠየቀው መልስ። ደቂቃዬን አትብላብኝ። ኦኬ 17 ስንት ነው ያልከው? ሳሂህ አል-ቡኻሪ
አይ ሳሂህ አልቡኻሪ ስም እንኳን መጥራት የማይችሉ ሰዎች ናቸው። እንግዲህ የገጠመ ምን አይነት ትግል ነው የገጠመን? አይሞታ 10 ሰዓት ነው እንጂ ምንም ችግር የለውም። ግን እንትን አትችሉም ያለ ማስረጃ እያልክ አታወራ። አምጣ ነው ማስረጃ አምጣ፣ ችግር የለውም እኮ ያው ይወጣልህላ። ና አትሳደባ። አልተሳደብኩም ብራዘር። ምንድነው ውስጥ የቆየ ስድብ አለ እንደሚያቃጭልብህ? እኔ አልተሳደብኩም እኮ ነው አይደል? ሳይሆን ያለ ማስረጃ ምናምን አትበላ። አደንግጥ እኮ አልተሳደብኩም እኮ። ማስረጃ አምጣ ነው የተባልኩት። ማስረጃ ሲከፈት እንደዚህ የደነቀስ ሲካፈት ደግሞ አሰብኩት። ሲካፈት አይባልም፣ ሲከፈት ነው የሚባለው። አማርኛ ስንተኛ ቋንቋ ነው ብራዘር? አይ እንግዲህ እንትን አልክ። ያው እንትን በለ ያው ስድብና ስዕል ስለምትወዱ የእናንተ ቤት ስለበዛ ቀጥል፣ ችግር የለውም። በስድብ ላይ በርታ። ዛሬ አታመልጣትም ታውቃለህ ሚኪ፣ ዛሬ አታመልጣትም። ተረጋጋ። ዛሬ አታመልጣትም እና ችግር የለውም። አናመልጥም፣ እኛ አምልጠናል። ዛሬ አታመልጣትም። ጽፌልሃለሁ፣ እንዳለ ያወራሁን ነገር ጽፌልሃለሁ። የኢየሱስ አምላክነትን ዛሬ አስተፍቼ ነው የምትወጣው። ዛሬ ተዋርደ ነው የምትወጣው። ሁለቱንም እስልምና ላይ ያለውን አላህ ተተፋለህ እኮ ስላላህ እኮ ተተፋለህ እኮ። ባት ያለው አምላክ ሲባል ከዚህ በላይ ምን ያያቃል? ሚኪ በዛው ህላዌ እንዲያመጣልህ ማለት ነው። ራቁትን የሚሮጥ ነበር ያለውንና ሳይሆን አትመውቱ አትመውቱት። ስለባት ችግር የለውም። እነዚህን ሁሉ ኧረ ችግር የለውም። ነብዩ በውሃ ውስጥ ይሮጥ ነበር የሚለው ነገር ከፍትልሃለሁ፣ ግን አትሳደብ። በውሃ አሁን ደግሞ በውሃ ረከው ራቁት ነበር ያልከው። ዝናብ ይሮጥ ነበር። ችግር የለውም። አይ ሐዲሱን ያምጣ። በቃ ተውት፣ አልጃብልቲ ተውት። ሐዲሱን ያምጣ። ያውኑን ሐዲስ ራሱ ያምጣ። ሐዲሱን እናምጣና ሐዲሱን እንደ ግመል ያንኮራፋ ነበር ያለው ማለት ነው። 1789 ብሎ ያንኮራፋል። ማስረጃ አታዋርደን እያሉ ነው ከታች ያሉ ክርስቲያኖች። እስኪ ከፍ አይታየም። አሁንስ ወላሂ አይታየም። አሁን ይታያል። እሺ እንትና ምን ይላል? አንብበው፣ ይኸው አንብበው አይልም። አውጣና አንብብ። ተርጉም፣ እያነበብክ ተርጉም። ሙሉ እያነበብክ ተርጉም። ዳይቱን አንዴ ኧረ ቆይ አንዴ ኧረ አንዴ አንዴ ምን ይላል? ዘስኖርኒንግ ይኸውልህ አልመስህ ሚዩት አድርግና ተቀመጥ። አንተ ማንም አልጠየቀኝ። ሚዩት አድርግ ተቀመጥ። ቶ በቃ ደግመል የሚለው ላይ አንብብ፣ ሙሉ አንብብ ሚኪ፣ ሙሉ አንብብ። እያነበብክ ተርጉም። ሚዩት አድርግና ተቀመጥ። ሙሉ ሳይሆን እንደ ገመል የምትለዋን አንብብ፣ ሙሉ አንብብ። ሐዲሱን ሙሉ እያነበብክ ተፍስር አንብብ። ሙሉ ሐዲሱን ፈትሽ። ማችል ከሆነ አላቅም፣ እንግሊዝኛውን አላቅም በልና ተናገር። ኧረ እባክህ አንዴ አንተ እንኳን አትችልም። እንኳን እንትን ይቀርና እንኳን ነብይ እንኳን አንብብ። ክፈት፣ አንብብ። ማንበብ አይችልም። በቃ ማንበብ አይችልም። ከነብዩ ሁለተኛው ነብዩ ማንበብ ሙሉ ቴክስቱ ብዙ ነው። ተረጋጋ። ኖ ይሄው ማስረጃው። አስረስ አታልቅስ እንዴ። ኦኬ አንብብ፣ ክፈትና አንብብ። አንብብ። ቤትሽን አስከብሪ። ማስረጃ ተከፍቷል። ይሄን ማስረጃ ሳናሳይ ወደ ሚዩት አድርግ። ሂላዊ ሚዩት አድርግ። እባካችሁ አንዴ አይደለም ለተናገረው ማንም አንተን አልጠየቀም። ወርዳለሁ እኔ። ሚዩት አድርግ። ሂላዊ ሚዩት አድርግ። ሊያው እንደገመድ እናንብበው። አንብብ። አንተ ሙሉ አንብብና ተርጉም። እናነባለን እንደ ግመል የሚለውን እኮ አንብብ። አናነባለን፣ ችግር የለውም። እንደ ግመል ነው የሚለውን ላንብብልህ። እሺ አሁን አንብብ። ሙሉ አንብብና ተርጉም። ማያ ከሆነ አያቅም ይበል። ከላይ ጀመረ አንብብ። እኔ ከነብዩ ይሻላለሁ፣ አነባለሁ እኮ ወይም በቃ ቤዛ በቃ አውሪና የልጅ በቃ እዛው ይከስከስ። ከላይ ሙሉ ማንበብ ትችላለህ።
ቤዚ አንዴ ችግራቸውን አይሻርልና ችግራቸውን አይሻርለ ለምታመጣው ነገር ስለምንድን ነው የሚያወራው የሚለው ነገር ከስንቱ ጋር አይደለም ካላይ ምን እንደሚል ይተዋል ወይ በቃ እንግዲህ ወንድ ሆነ ካላይ እንደገመል ይላታነብ ምን እንደሚል አንብብ ነው ይያል ካላይ አንብብ ገመለኛ ተነብልክ የፈለከው ቅድም ለተናገረው ነገር ማስረጃ አምጣና እሱን አሳይ ብለከዋል አይደለ? ያንብባ ሙሉ ያነበበ ይተርጉም። እኔ ምን እንደብል አላውቅም። ማስረጃ ነው ከፈለከው አንዴ አረባክ አስረስ ቤዚ ምንድነው ያልኩት እኔ እንደገና ነብዩ ያንኮራፋል የሚለውን ፓርት አብቻ አስነብባለሁ ብያለሁ። አንብብና ተርጉም ነው የተባልከው። በእናትህ ሚኪ አንብብና ተርጉም ነው የተባልከው። አንብብና ተርጉም እንደገና ያንኮራፋል የሚለውን ላነብብህ ነው። አንብብ። አንተ አላነበብክም። እንግሊዘኛውን አንብብና ተርጉም እያልኩኝ ነው። እንግሊዘኛው ላነብልህ ነው። ቆይ ተረጋጋ እኮ አንብበሽ አንብብ። ምን አይነት ሰው ነው? በስመ አብ ወልድ ከላይ ጀምሮ ተረጋጋ። እንደገና የምትለውን ፓርት ላይ ዝቅ አድርግ ዘስኖ አልመሰለኝም ነው። እዛው ላይ እንደገና የሚለውን ነው እንደገመል የሚለውን ነው ማነብልህ። ያልኩህ እኮ እንደገመል ሙሉ ነው የምታነበው። ረመዳን ሚታደም አይታችኋል አይደል? አንብብና ተርጉም። ሙሉን አንብብና ተርጉም። ሙሉን አንተ አታነብም አልኩህ። አንብብ። እኔ ጥያቄ ማስረጃ ሲመጣልኝ ማላቀኝ ከሆነ እንግሊዝኛ ማላቀኝ ከሆነ ትራንስሌት አድርጌ አመጣለሁ። አንተ ሙሉን አንብብ እያልኩኝ ነው። አይደለም እኔ ላውራ። ይኸውልሽ እንደገመል የሚለውን አመጣሁልህ፣ ተቀበል። አይደለም ይሄ የግዴታ ሁሉ መነበብ አለበት። ማስረጃ እውነት እንነጋገር ከተባለ ማስረጃውን ለማምጣት ይሄ ሁሉ መነበብ አለበት። ኢትስ ኦኬ። እንግሊዘኛ ማወቅ ግዴታ አይደለም። የሆነ ሰው አማርኛ ባያውቅ ነው ግዴታ። በቃ እንግዲህ በቃ ቆይ ቤዛ በቃ እሺ፣ ወደ ሁለተኛ አይደለም ቤዚ በጣም አይደለም ቤዚ ሚት አድርግ። በቃ ሁለተኛ ደቂቃዬን አትግደልብኝ። ደቂቃዬን አትግደልብኝ። ሚት አድርግ ቤዚ እድል ስጭኝ አንዴ ስላወራ ነው። ይኸውልሽ አይ ሚዩት አድርግ። አንተ አትግባ መሀል ላይ አንተ አትግባ። አገባኝ አንተ ዝም በል። እንደገመል ያንኮራፋል የሚለውን ነው አይደል የምፈልገው ማስረጃ። ጥያቄ ወደ ሁለተኛ ጥያቄ ላግባ። በቃ እንግሊዘኛ ማያውቅም ምንም የሚያውቀው ነገር የለም። ማንበብም አይችልም። ኦኬ ሁለተኛ ጥያቄ እንደገመል የሚለውን ታነብና አትግደል። እንደገመል የሚለው ላይ ሚዩት አድርግ። አንተን አልጠየቅንም። ኦኬ ደቂቃ አትግደል። ኦኬ ወደ ሁለተኛ ኢየሱስ ክርስቶስ ኖ ይሄን ሚዩት አድርግ። የኔን ደቂቃ አትግደል። ሚዩት አድርግ። ደቂቃዬን አትግደል። ደቂቃዬን አትግደል። የኔን ደቂቃ እየገደለብኝ ነው። ኦኬ በቃ እሺ እኮ እንደገመል የሚለውን ለምን ማንበብ ፈራሁ? ያንኮራፋል የምትለውን አነብልሃለሁ። ተረጋጋ። ሙሉ አንብብ። እኔ እሱ ሙሉ ነው አንብብ። ሙሉን አነብልሃለሁ። ለምን ሙሉን አነብልሃለሁ? እኔ ልክፈትልህ። እንደገመል ክፈት። እንደገመል የምትለውን አነብልሃለሁ። እንደገመል ያንኮራፋል የሚለውን ላይ አልቀበልም። እኔ ሙሉ አንብብና አስረዳኝ እያልኩኝ ነው። ሙሉ አንብብና አነባለሁ። አችልም እንግሊዘኛ አችልም። እኔ ሙሉን ለምን አነባለሁ? ማስረጃ ያመጣሁትን ማንበብ ትችላለህ ወይስ አችልም? እንግሊዘኛ አንኮራፋል ማንበብ ትችላለህ ወይስ አችልም? ማንበብ ትችላለህ ወይስ አችልም? እንደገመል ያንኮራፋል ነብዩ እንደገመል ያንኮራፋል የሚለው መልስ ለምን አሰጠም? መልስ ለምን አሰጠም? ማንበብ ትችላለህ ወይስ አችልም? ማንበብ ትችላለህ ወይስ አችልም? በቃ እንደገመል ያንኮራፋል የሚለው መልስ ማንበብ እንደማይችል አይተሃል። እዛኛው ነገር ማንበብ አይችልም። ሚዩት አድርግ። በቃ አንተ በቃ ሚዩት አድርግ። ኦኬ እንግሊዘኛ እንደገመል የሚለው እየገገመ ያለው ለዛ ነው። ቀጣይ ረፉ እንደገመል አትበል። ዝም በለ። እንደገመል ያንኮራፉ ለምበለ እንደገመል ዝም በለ። አይታላ ሁላችሁ 250 ምናምን ሰው አለ እዚህ ላይ እየሰማችሁ ነው አይደለ? 250 ምናምን ሰው አለ። ሁሉንም ማንበብ የምችል ከሆነ አንብብ። እንደገመል አትበል። አንድ በቃ እሺ በቃ ሚዩት አድርግ። በቃ ሁለተኛ ጥያቄ ልጠይቅ እኔ ሚዩት አድርግ። በቃ ሁለተኛ ጥያቄ ሳይሆን እንደገመል የሚለውን አንተ ከፍተህ ካወቅከው ኧረ ሚዩት አድርግ እስኪ በፈጠረ ሚዩት አድርግ። በቃ ሚዩት አድርግ። በቃ አዲሱን ገብታችሁ አንብቡት። እንደሚያወራው አይደለም፣ እየቀጠፈ ነው። አዲሱን ገብታችሁ ማየት ትችላላችሁ። እንደገመል የሚል አይደለም፣ ይሄ ቅጥፈት ነው። ስለፈራ ነው፣ ስለሚጨመቅ ስለፈራ ነው። በቃ እንትን ነው። በቃ ማንበብ ከማይችል ሰው ጋር ነው እያወራን ያለ ነው። እና ቤዛም
አንተ እኮ ማስረጃ ላመጣከው ነገር ማለት ነው። እሺኛ ማንበብ አንችልም። ያመጣከውን ነገር ማስረዳት አለብህ። ገባክ? እዚህ ጋር የተጻፈውን ነገር በቃ እንትን ካላል ከአንተ ምንም ደቂቃ አናጠቀምበት ለልጁ እንስጠው ማለት ነው። ላስረዳ በቃ እሺ፣ በቃ ኦኬ። ማንበብ ሚዩት አድርግ ያወራ ነው። አሹ ያወራ ነው። እንዳታወራ አሹ አንተና ማስረጃ እንዳይነበብ ነው። ሁላችሁም ሚዩታን በቃ አስረስና እንደ ሚኪ አንድ በቃ ይጨርሱ። ሌሎቻችሁ ተቀጥላላችሁ። ክርስቶስ ይተርጎም ሐዲስ እንደ ግመል ነው የሚለው ነብዩ እንደ ግመል ይጮሃሉ፣ ያንኮራፋሉ። ስለዚህ ይሄ አንድ አስረስና ሚኪ ጨርሱና ማለት ነው። ከዛ ሌሎቻችሁ ትቀጥላላችሁ። ኦኬ። በመጀመሪያ ደረጃ እንግሊዝኛ ማንበብ የማይችል ሰው ምንም የማያውቅ ያልተማረ ሰው ጋር መወያየታችን በጣም ከባድ ነው። እንግሊዝኛ ቢያንስ እንኳን ጎግል ትራንስሌት እንደሚደረግ እንኳን ከማያውቅ ሰው ጋር ማለት ነው። ጎግል ትራንስሌት አማርኛ ትራንስሌት ማድረግ እንደሚቻል እንኳን ከማያውቅ ሰው ጋር ነው እየተወያየን ያለ ነው። ኦኬ እሺ። ሁለተኛ ጥያቄ ሚዩት አድርግ። አንተ ማንም አልጠየቀም። ሚዩት አድርግ። አንተ ማንም አልጠየቀም። እንግሊዝኛ አትችሉም እያለ ነው። ስለዚህ ሚዩት አድርግ። በቃ ይውረድ። ቤዛ ይውረድ። እየረበሸ ነው ከቅድሙ ጀምሮ። ኦኬ ሚኪ ኢየሱስ ክርስቶስ 33 ዓመት ሙሉ ለምን ታወርጃለሽ? ለምን ቤዛ ታወርጃለሽ? ለምንድን ነው የሚወርደው? ይነበብ ገብቷል። ኧረ እባክህ ይነበብ። ለምን አስረሳ አይመልስ? ሚዩት አድርግ። ቤዛ እኔ ያልኩት አዳምጪኝ። ደቂቃዬን እየገደለብኝ ነው ያጀማ። እኔ ያልኩት ምንድነው መሰለሽ? ሁለተኛ ደቂቃዬን እየገደለብኝ ነው። ምንም ያጀማ ሳይሆን ነብዩ እንደ ግመል ያንኮራፋል የሚለውን ሳይሃል በኋላ 17 ላይ ስርዓት ያዝ ሚኪ። ስርዓት ያዝና ሚዩት አድርግና ሁለተኛ ጥያቄ ልግባ። ለምን አመልስም? ሚዩት አድርግ አኮ መልስ። ሚዩት አድርግ። ጥያቄ ላይ ነኝ። የተለያዩ ጥያቄዎች ላወራው። አላህ ያው ተከፍቷል። እንደ ግመል የሚለው ይሮጣል ያልከው ማስረጃ አምጣና ሳይኝ። አላህ ራቁቱን ይሮጣል ያልከው አጥፉት። አላህ ራቁቱን ይወጣል ብያለሁ ነው ይሮጣል። ኦኬ በጣም ጥሩ። ቅጥፈት ነበር ማለት ነው። ቅጥፈት ነበር። ሚዩት አድርግ። ደቂቃዬን አትግደልብኝ። ነብዩን ያልኩት ደቂቃዬን አትግደልብኝ። ደቂቃዬን አትግደልብኝ። እንዴ ምን ሆናችሁ ነው? ደቂቃዬን አትግደልብኝ። እኔ አላልኩም። እግዚአብሔር ቤዛ ለምንድን ነው ቤቱን የማታስከብሪ? መች አልኩ እኔ ቤቱን ለምንድን ነው የማታስከብሪ? ራቁቱን ይወጣል መች አልኩ? ውሸታ የእውነት መስክሩ። መስካሪዎች አለን። ዝም በል። ኧረ እኔ አላልኩም ብሏል። በደምብ እኔ እያወራውን እያንዳንዱን ነገር አውቃለሁ። እየቀጠፈ የነበረውን እያንዳንዱን ነገር አውቃለሁ። እያንዳንዱን ነገር በማስረጃ ጠይቀው ያልኩት ለዛ ነው። እያንዳንዱን ነገር የቀጠፈውን ነገር እያንዳንዱን በማስረጃ ጠይቀው ስለነበረው ለዛ ነው። ቢስሚላህ እሱ ምንድነው ግን መሐላ የሚረበው አፍን የከፈትክበትን እንዳለ ማስረጃ ማውጣት አለ። ቢስሚላህ ረመዳን ሚዩት አድርግ ወይ መሐላ ሁሉም ዋንን ለምን አታወርጂሁም? ኢላዌን ለምን አታወርጂሁም? በቃ በዚህ ተበላሽ ቆራጭ አረጋ ሁላችንም ነው እንጂ ማወርደው ሁሉንም ሰው ነው እንጂ ማወርደው ሌሎቻችሁን አስቀምጬ ሌሎን አስቀምጬ ህላዊና ዋንን ለምን አስወረዳችሁት? ለምን አስወረዳችሁት? ነው ራሱ ይሆናል። አስረስና ሚኪ ብቻ ገስት ላይ ሆኑ ካላችሁ እነሱ ሆኑና እናንተ ትወጣላችሁ። አስረሳይ ራሱ ማስረጃ ራሱ አንተ ህፃን ለምን ዝም አትል? አስወጡት። አስረስ ለሚጠይቀው መረጃ እኔ እያወጣሁኝ በእንግሊዘኛ ተው ራሱ ያወጣል። አንፈልግም አንተንም አንፈልግም። እንደው በቃ ውረድ። እኔ እወርዳለሁ። ሁለታችሁ ተወያዩ። እንዴ አስረስ ታዲያ ለምን ወረደ? እናንተ ሰዎች እኔ ግን እዚህ ቤት ሞዴሬተር ያላችሁ ሰዎች ግን ማለት ነው ከአንዳንድ ነው ማነሳባችሁ። አሁን ሌሎቻችሁ በፍቃደኝነት ወርዳችኋል። በቃ እኔ ቪዲዮን እኔ ራሴ ላጥፋ። እሺ ወረደ ሚኪ አምጪው ወላሂ የትም አይሄድም። ሚኪ የት ሄድክ እንዴ? የለም ማምለጥ የለም።
ሚኪ ለምንድን ነው የወጣከው? ሼም ነው እንዴ? ናገባ ለምንድን ነው ኢንቫይት አድርጌዋለሁ። አክቹሊ ኢንቫይት ወላሂ የትም አትሄዳትም። ለተናገርከው ንግግር እንዳለ ማስረጃ ታመጣለህ እንዴ? ሚኪ ለምን ሄዱ? ወላሂ የት እንትን በል ለእያንዳንዱ ነገር ሁለታችሁ እኮ ስትሆኑ እኮ ሰላም አለው። ለዛ ነው ሚኪ ናግባ፣ አክሴፕት አድርግና ናግባ። ለዛ እንዲሁም በሰላም እኛም እንማማራለን፣ እናንተም ተከባብራችሁ በቃ ትክክል አለን። ተተለያያላችሁ። የበጠበጡት መሀል ላይ እየገቡ የነበሩ ነው እንጂ እኛ ልኬላታለሁ አልተቀበለም። በቃ ላወራው ነገር እያንዳንዱ ማስረጃ ማቅረብ ስለማይችል አጭሩ ማለት ነው። ኔትም ግን ሊሆን ስለሚችል ኔትወርክም ሊሆን ስለሚችል ትንሽ እንጠብቀውና ከዛ እንትን ይላል። እሺ አስራስ አሁን ለጠየቀው ማስረጃ እኔ ማብራራት ይችላል። አንተ ማንም አልጠየቀህም። አውርጁ ቤዛ አውርጁ ካልሆነ እኔ ልሂድ ልውረድ። ማስረጃ የለውም። አንተ ማንም አልጠየቀህም። ካሁን ቆይ ሚኪን እየጠበቅን ነው። ሚኪ ይምጣና ከዛ ሚኪ ካልመጣ ተስፋ ከቆረጥን አስረስ የሚወያይ ከሆነ ይወያይ፣ ካልፈለገ ግን ከሌላ ልጆች ጋር መወያየት ይቻላል። ኦኬ ግን አሁን ሚኪን ነው እየጠበቅን ያለ ነው። ሚኪ ኦልሬዲ የለም፣ ወጥቷል፣ ሄዷል። አስረስ በቃ የለም፣ ከናካቴው እዚህ የለም። ባጫ ጨርሻለሁ። ቴንክ ዩ። በአጭሩ ምን ነበር ለእያንዳንዱ ላወራው ነገር ለተናገረው ማስረጃ የሚያመጣው እራሱ ነው። ከዛ ውጪ ሌላ ሰው መስዋዕት ሊሆንለት አልቀበልም፣ መስዋዕት አልቀበልም። ባጭሩ ማለት ነው። ለተናገረው ንግግር ቃል በቃል ጠይቀዋለሁ። እኔ አልተናገርኩም ምናምን የሚባል ነገር ለተናገረው ለእያንዳንዱ ቃል ማስረጃ ያቀርባል። ስለዚህ መስዋዕት አልፈልግም። መስዋዕት ለመሆን የምትመጡ ሰዎች እዛው ለራሳችሁ መስዋዕት ሁኑ እንጂ መስዋዕት አልፈልግም። ባጭሩ ማለት ነው። መስዋዕት አልፈልግም። ጨርሻለሁ።